አታስፈልግም። ስለዚህ ምንድነው የምትላት አንተ ከዚህ በኋላ አይንሽን ማየት አልፈልግም ከህይወቴ ውጪ ዳሬን በስነ ስርዓትና በሰላም መምራት ፈልጋለሁ እስካሁን ድረስ የረበሽኝ የበጠበጥሽኝ ይበቃል አልፈልግም ካንቺ ጋር መሆን አልፈልግም እስከዛሬ ድረስም ደግሞ አብረሽኝ እንድትሆኚ የፈለኩት እሷ መርሳት ከቻልኩኝ ብዬ እንጂ ፈልጌው አይደለም ከዚህ በፊት ያልከኝን ማለት ነው ትላታለህ ትወጣለች ከህይወታችን እሺ እኔ ከዚህ በኋላ እናንቺ አንገናኝም ይሄን ነገር ለነገርሽ ነው ዛሬ ጠራሁሽ ከዚህ በኋላ የሚያገናኘን ነገር አይኖርም አንቺ የራስሽን ህይወት ኖሪ እኔም የራሴን ህይወት እኖራለሁ አልገባኝም አንገናኝም ማለት ምን ማለት ነው እዛው አብርሃም በቀኝ ነው አልገባኝም ማሳና እዛው ረቀትሽ ስማኝ አብርሃም ቀና በል አይሰማሽም አታስጨንቂ አይፈልግም መስማት አይገባሽም እንዴ ሁሉንም ሰው ባለበት አታገኘውም እሺ አብርሃም ሰማይ ሁሉንም ሰው አንተ እንዳሰብከው አንተ ባስቀመጥክበት ቦታ አይገኝም ምናልባት እኔም እግዚአብሔር ፈጣሪ ብሎልኝ አንተንም መራሳበትና አንተን ማላስብበት ቀን ይመጣል ገባ ሄርሜላ የሰማችውን ነገር መቋቋም አቅቷት ራሷን ስታለች ማለት ነውና በጣም አሳዝናኛለች በነገራችን ላይ እስካሁን እኔ ሄርሜላን ስገፋት ስነቁራት ምናምን ትክክል አይደለችም ውሽሚት እያልኩ በጣም እንደው ከብዙዎቹላ በጣም ነው የምጠላት ብለው እንትን እስከማለት ድረስ ደርሰዋልና ሄርሜላን በጣም እገፋት ነበር ግን አሁን ላይ የተረዳሁት ነገር በጣም ከልብ አፍቃሪና የክፉ ቀን ማቼም ሩታ ምን እንዳደረገችው ከዚህ በፊት 3-4 ጊዜ አንቀራ ጥላው ሄርሜላ እንዳነሳችው እናስታውሳለን አንድ ላይ እንዲሆኑ ራሱሷ የበኩላኑላ ጥረት አድርጋለችና በዛ ሂደት ውስጥ ነው እንግዲህ አብርሃምን የወደደችውና ፍቅር ውስጥ የወደቁትና አሁን ላይ ሰረዳ ግን የእውነት የሩታ ፍቅር ሳይሆን እልህ ነው በፍጹም ሩታ ፊት ላይ ፍቅር እያዩ አይደለም እሱን እመለስበታለሁ ግን የሄርሜላ ጤንነት አሁን ላይ ምን ደረሰ ያው የቷ ኮንታክት ስላለኝ ከቷ ጋር ባንግባባም ግን አሁን ላይ ግን መጠየቅ አለብኝ ጀስት ኢትዮጵያዊ ባህላችን ነውና የሄርሜላ ያለችበትን ጤንነት ጠየቅ አድርጌያለሁ ስለዚህ የነበረኝ ኮንቨርሴሽን እንግዲህ አሪፍ ባይሆንም ያን ያህል ጥሩም ባይሆንም ግን የተለዋወጥናቸው ነገሮች እናንተ እንድትሰሙት እፈልጋለሁ ማለት ነውና ትንሽ ደስ የማይልም ነገር ነበረውና እንዲህ ላርጋት ትግልሽ ትኩረት እንዳይስብ ሰው ቪዲዮ ሳይ እንዲህ ነገር ይላልና ለዛ ነው ውድ ቤተሰቦቼና የደውዬላት ነበርና በስልክ ያወራነውን ቆይታ ኮንቨርሴሽኑን እንግዲህ ለእናንተ እንግዲህ የማሰማችሁ ይሆናል ስላለችበት ሁኔታም እናንተም ስለጠየቃችሁ የግድ ማሰማት አለብን ማለት ነው ውድ ቤተሰብና ምንድነው የተፈጠረው ነገር አሁን ስላለችበት ሁኔታ ደውዬ ጠየቅ አድርጊያት ነበረ ግን ያው አግሬሲቭነት አለ እቷ በጣም ኃይለኛ ነች የነበርንበትን ከዚህ በፊት አለመግባባት አለና የተፈጠረውን ነገር እስኪ ስሙትና ከዛ በኋላ በደንብ አድርጌ የሩታን ጉዳይ አነሳለሁ ማለት ነው ሩታ እያሳየች ያለችው ነገር ትክክል አይደለም ፍቅር ሳይሆን እልህ ነው እየታየባት ያለውና ሩታ ምንድነው ያደረገችው አብርሃምን ይሄ ልጅ ከቤተሰብ ተገፍቶ የቤተሰብ ማስጠንቀቂያ ደርሶት ቢሆን አብርሃም እልህኛ ነው ማንንም አይመለከተውም ሲል የነበረ ልጅ ነው በኔ ህይወት ግን እንደዚህ ደንዝዞ ሲመጣ ምን ተደርጎበት ነው ይሄ ልጅ ምን ሆኖ ነው በጣም ብዙዎች ግምት እየሰጡ ነውና ከግምት ከሚሆን ደግሞ የአብርሃምንም ጉዳይ በደንብ አድርጌ አጣራለሁ ማለት ነው ግን ሄርሜላ አሁን ራሷን ስታስለወደቀች የሄርሜላ ጤንነት ምንድነው ከዚህ ጀርባ ያለው ነገር ምንድነው የሚለው ነገር እቷ ጋር ያወራውትን ነገር ስሙት እናንተ ሄሎ ምንድነው እየሰማክ ነው ምንድነው አይ እንዴት ነሽ ሰላም ነው ምንድነው መጀመሪያ ሰላም ተቀድም እንዴ ተቆጣሽ እኮ ምንም ሰላም ምናምን ትላለህ እንዴ ስንት ነገር ካበላሽ በኋላ ሰላምታ ስለ ሰላምታ ታወራለህ እንዴ ምንድነው ያበላሽው ምንድነው የተበላሸው ነገር እኔ አሁን ሄርሜላን ጉዳይ ነው አሳስቦን የሄርሜላ ጉዳይ እንኳን ደስ አለክ የሄርሜላ ሆስፒታል ገብታለች እንኳን ደስ ያለክ ይሄን ፈልገህ ነው አይደለ ይሄን መርዶ ፈልገህ ነው አይደለ አረ አይደለም ማለት አወዳደቋም ትክክል ስላልሆነ እንደዛ ስለወደቀች ሆና ነው የሚለው ምን ነው ከመውደቋ ላይ አንተ እጅ አለበት እንዴ የኛ ጠብ ይደርሳል ምንድነው ተረጋጊ ምናምን ማለት እንዴት ነው መረጋጋት ሰንም የሚወዷት ነው እኔም ጋር የሚከታተሉት ገባሽ እና ምንድነው ያለችበት ሁኔታ እንዴት ነው ደህና ነች ከድምጽህ ራሱ እንደሚያስታውቀው በጣም ደስተኛ እንደሆንክ ያሳያል ማለት ላይክ ከሷ ላይ አሁን
ብዙ ነገር ስላጋጠመው አንተ ደስተኛ ነው ገባሽ? የተደረገው ነገር ትክክል አይደለም ብዬ ቪዲዮ ሳይድ ያደረክ አይደለም። አዳምጪኝ፣ ይኸውልሽ የተደረገው ነገር ትክክል አይደለም ብዬ እኮ ተናግሬያለሁ። ግን ምንድነው ማለት አሁን ያለችበትን ሁኔታ ነው የጤናዋን ሁኔታ ደህና ነች የተሻላት የሚለውን ነገር እንጂ በሌላ አረባክ መጣጣይቀት በስልክ ደውለህ ነው የሚጠይቀኝ አንተ የምር አይደለም። ይኸውልሽ የእሷ ነገር አሳስቦህ ከሆነ የምር መጣ ሄሎ ምንድነው ሰላሳ ጊዜ ሄሎ አይ አይደለም ድምፅሽ ይጠፋል። ያለችበትን ሁኔታ ጤናዋን አይደለም ከኛ ራስ ላይ አንተ የሷን ሞት ምናምን ፈልጋችሁ ነው አይደል? እሷ እንደው ጥሩ ሁኔታ ላይ ናት። ሰማኛለህ አዳምጠኝ። እሷ አሁን ደህና ትሆናለች። ገናም ደግሞ ታሳያችኋለች ሁላችሁንም ማለት ነው። ያዝተት ያ ማይረባ እንከፍ አብርሃም ደግሞ ሰማኛለህ። እሷ ናት። እኛ ነን እኮ ለሰው እየጠየቅን ነው። አሁን ያለበት ሁኔታ ሰው እንዲሆን ያደረግነው እኛ ነን። ገባ? ሰው እንዲሆን ያደረግነው እኛ ነን። ይኸውልሽ ተረጋግጥ። እሱ ሰው ሆኖ ምናምን በዚህ ልክ ማንም ሰው የላትም ምናምን ብላችሁ እንዴ ወንድማችን ባይኖር እኮ ሜዳ ላይ ጥላችኋል ነበር። ይኸውልሽ እኮ ተረጋጊ። ይኸውልሽ አሁን እኮ ያለችበት ሁኔታ ሁለተኛ ነገር ደግሞ አብርሃም የሆነው ነገር አለ። አብርሃም የሆነው ነገር ትክክል አይደለም። አሁን እኮ እኔ የማዳምጥሽ ምንድነው ነገሮችን ለመረዳትና ለመግባባት ነው። ገባሽ አይደለ? ምን ነው የሚሰጡህ ገንዘብ ቀነሰብህና ነው ዛሬ ደግሞ አብርሃም ስለሱ አይደለም። ይኸውልሽ ስለሱ አይደለም። ገባሽ? ሩታ የሰራችው ነገር ትክክል አይደለም። ገባሽ? ሁለተኛ ደግሞ አብርሃም የሆነው ነገር አለ አሁን ትክክል አይደለም። ስለዚህ አወዳደቋ ትክክል ስላልሆነ አሁን ላይ የሷ የጤና ሁኔታ እንዴት ነው የሚለውን ነገር ለመጠየቅ ነው። ገባሽ? ታማኛለህ? እሷ ደህና ትሆናለች። መጀመሪያ አዳምጪኝ። ይኸውልሽ ተረጋጊና ገባሽ? አሁን አወዳደቋ ለነበረችው ሁኔታ አወዳደቅ ምናምን አትበይልሽ። ያን ተባለ ለዚህ ሁሉ ነገር የዳረጋት ያን ከፋ አብርሃም ነው። እያንዳንዳችሁ ሁላችሁ ይኸውልሽ እኔ መኖር ከፈለጉ ቆራቅ ብለው ከሩታ መኖር ይችላሉ ብለናል እኮ ገባሽ አይደለ? ሁለተኛ ደግሞ ሩታ የመጣችበት ነገር የፍቅር ሰላ የለ እንደሆነ እኮ ተራርተናል። እና እዚህ ኤርሜላ ትክክል የራሷን እጇን ታገኛለች። ያን ከፍ ደግሞ ይሄ ማይረባ አብርሃም ደግሞ እሱ ሰው ያደረግነው እኛ ነን። እሷ የትም አውጥታ እንደ ሸንኮራ ነው አይደል? ኤርሜላ ያመጣት ሲጀመር ያመጣትም ወደፊት እንደ ሸንኮራ አኝካ ነበር የጣለችው። እኛ ሄርሚ ነች ሰው ያደረገችው። ለዚህ ሁሉ ነገር ያደረሰችው እሷ ነበረች። ግን እሱም ዛሬ የሁሉም ሰው ተባባሪ ሆነ። ችግር የለውም። እሷ ተነስታ ሁላችሁንም ትበቀላችኋለች። አሁን ያለችበት የጤና ሁኔታ እንዴት በቃ ደህና ነች። በጣም ደህና ነች። ደግሞ ከዚህም በላይ ደህና ትሆናለች። ገባሽ? እሱን ነው እንጂ አንቺ ደበቅፋት ሁሉ ጊዜ በመልካም አይደለም። ሁሉ ጊዜ በመልካም ስንደውልም አንቺ ነገሮችን ወደዛ አትወሳስቢያቸው። ገባሽ? አንተ ኤርሜላ ያረገችው ነገር ከመጀመሪያው ትክክል አይደለም። ገባሽ? ግን በሩታ ደግሞ ለተገባብታ ሩታውን እዚህ ጋር ፍቅር ስላልሆነ ሩታ በለተገባብታ ያመጣችው ነገር ስለሆነ ያንን ነገር ደግሞ በመነጋገርና ከምንም በላይ እኮ የሷ ህይወት ይቀድማል። ገባሽ? እና ያለችበት ሁኔታ እኛ ለራሳችን እናውቃለን። እሺ ቴንኪው በጣም አመሰግናለሁ። ብቻ በዋናው ደህንነቷን ለመጠየቅ ነው። አውቃለሁ አትበል። ገባ? አይመለከትህም። እያንዳንድህን ደህና ትሆናለች። እሷ ሰው የላትም ብላችሁ ነው አይደለ? ሁላችሁም የተነሳችሁባትና ብዙ ነገር እውነት እንደዛ አይደለም እንድትሆኑ ያደረጋችሁት። ስለዚህ ደህና ትሆናለች። አንድ ባንድ ትበቀላችኋለች። የእጃችሁን ትሰጣችኋለች። ገባ? ያዝከትም ቢሆን ማይረባን ከፍ ይሄ ሱሪውን እንኳን በስርዓት መታጠቅ ማይችል እሷ ናት ሰው ያደረገች። እንደሱ አይደለም። አሁን እኮ ይኸውልሽ አንቺ አሁን ይገባኛል ስሜታዊ መሆንሽ አግባብ ነው፣ ትክክል ነው። ግን ከምንም በላይ የታችሁ ጉዳይ ይቀድማልና የሷ የጤና ሁኔታ ይቀድማልና እሱም ትክክል አይደለም። እዛ ላይ ቪዲዮ ላይ እንዳየነው በጣም ትክክል አይደለምና ያለውን ከጀርባ ያለውን ነታ ደግሞ እኛ እንደርስበታለን። ሄርሜላንም ደግሞ እዛ ላይ ባየነው ነገር ልባችን ተነክቷልና ስላዘን በጣም ልብ ተነካ። እንደዚህ ነው እንደ ልብ ሲነካ አዎ በጣም ታስታውቂልን እንዴ አንተ ራስህ ተባባሪ ነህ። ያንተ ምጅ አለበት። በሩታ በኩል ሳይድ ይዤ ነበር እኔ ትዳራቸው እንዲመለስ ሄርሜላን ጥፋት ነች ብዬ ነበር። እኔ ስንት ቀን መጥቼ እኮ ላገኝሽ ብዬ እኮ አላገኘሁሽ። ሰማኛለህ? ካንተ ራስ አልወርድ። እያንዳንዱ የምታረገውን ነገር ዋጋ አስከፍልሃለሁ። እያንዳንዱን ነገር ለሄርሚ ለእያንዳንዱ ይደርሳል። የህይወቷ ችግር ዋጋ ትከፍላለህ። እሺ አመሰግናለሁ። እንግዲህ ምን ማድረግ አለብኝ? እኔ ያው
ስሜቷ እጋራለሁ። ስሜቷ ትክክል ነው፣ ብስጭቷ ትክክል ነው። እኔ ምንም ማነሳው ነገር የለም። ያው ትክክል ነች። ለምን በሷ እንትን ካየነው በጣም ብዙ ጊዜ እኔ ስነቁራትና ብዙ ጊዜ ሳጋለጣት የነበረው ሄርሜላን እኔው ነኝና የነበረችበት ስሜት ንዴቷን እረዳለሁ። በዛ ላይ ደግሞ እቷ ነች የተኛችው እና እንግዲህ ሰምታችኋል ሐኪሙ ያለችበት ሁኔታ እንግዲህ አብርሃምን ጋር ከተለያየሽ በኋላ እንግዲህ በደንብ እህል አትወስድም እህል አትቀምስም ነበርና የሱ መጥፋት በጣም ያሳስባት ነበር። በዛ የተነሳ ሰውነቷ በተጎዳበት ሰዓት ላይ ደግሞ ያን ድንገተኛ ነገር ከሱ ጋር ቁርጥ ያለውን አልፈልግሽ የሚለውን ቃል ስትሰማ ነው ራሷን የሳተችውና ያለችበት ነገር እንግዲህ ያው መልካም ነው፣ ደህና ነች። አሁን ግን ያስደነግጣል የተፈጠረው ነገር። ዛሬ ሁሉንም ቪዲዮ እንግዲህ ማታ ሲለቁት የምታዩት ይሆናል። ግን ያን ያህል አሳሳቢ ጉዳይ ላይ እንዳልሆነ ነው እንግዲህ የደረሰኝ መረጃ እንትን እንደሚለኝ። ግን ያው እትየው ትክክል ነች፣ ምንም ማድረግ አይቻልም። ግን ከዚህ በኋላ ግን ለእውነተኛው አፍቃሪ ለእውነተኛው ፍቅር ነው የምንቆመው። ገባችሁ አይደለ? ትዳርም ሆኖ እኮ የማይሆን ትዳር ላይ እንዲያርጊ እንዲወስኝ ብለን እኛ የምንናገር ሰዎች አይደለንም። ስለዚህ ለእውነተኛው ነገር ለእውነተኛው ልብ ለእውነተኛው እንትን የቀረበ እንትን ግን በስነ ስርዓት ከጎን እንቆማለንና ሩታ ላይ ያየሁት ያለውት ነገር እልህ ነው፣ ያልተገባ እላፊ የሆነ እልህ ነውና የምታሳየው ሪአክሽን የምታሳየው ነገር እንዳለ ኦቨር እልህ የተጋባ ነገር ስለሆነ ይሄ ነገር ደግሞ በጣም ትክክል አይደለም። የእውነቴን ነው። የማትፈልጊው ከሆነ አልፈልግም አበቃ አልፈልግም አበቃ። እና በዚህ አይነት ሁኔታ ውስጥ ግን እንደገና ወደኋላ እየመለሽ ልጁን ማሰቃየት ተገቢ አይደለም። በቃ የራሱን ህይወት ይኖር በመረጠው መንገድና አንቺ ጋር ፍቅር ቢኖር እሺ እኛ ካንቺ ጋር ነው የምንቆመው። ልጆቻችሁን በፍቅር እንድታሳድጉ በፊት የነበራችሁን ፍቅር እንድትመልሱ እኛም ከጎናችሁ እንቆማለን። ግን እዚህ ጋር ግን እያደረግሽ ያለሽው ነገር ደግሞ እጅግ አሳፋሪ ነው፣ ያልተገባ ነገር ነው። አንቺ ጋር እያየን ያለነው ከአብርሃም ፍቅር ሳይሆን እልህ ነው፣ ክፉ እልህ ደግሞ በጣም ከባድ ነው። ይሄ ልጅ ይጎዳዋልና ያለበት የጤና ሁኔታ ደግሞ ትክክል አይደለም። ድንዝዝ ብሏል። ለሚናገሩ ነገር ራሱ ምንም አያውቅም። ልክ ከዚህ ቀደም እንደሆነው ነው እና ዛሬም ነገ መመለሱ አይቀርም። ያን አብርሃም የምናውቀውን አብርሃም እንትን ማለቱ አይቀርም። ግን ይሄ ነገር ተገቢ አይደለም። አውቀህም ይሁን ምንም ይሁን አብርሃም እያረክ ያለው ነገር ተገቢ አይደለም። ሄርሜላን ጉዳይ ግን በደንብ አድርገን እንመለስበታለን። ያው እንግዲህ የሰማሁት መረጃ እንግዲህ ይሄን ይመስላል። የሄርሜላ የከፋ ነገር አይደለም። ትንሽ አብርሃም መራቅ በኋላ ምግብ ምንም ስላልወሰደች ከአቅም ማነስ ጋር ደግሞ የሄዱ ብዳ ሲጨመር እንደዛ እንደሆነችና የተወሰነ ትሪትመንት ተሰጥቷት እንግዲህ አሁን በመልካም ጤንነት ላይ እንዳለች ነው ኢንፎርሜሽኑ የደረሰኝና የሄርሜላ ቤተሰቦች ይቅርታ ከኔ አጠብቁነት ለመናገር እስካሁን ላረክባት አሁን እንደዚህ ካልክ ይቅርታ ጠይቅ ብላል አይሰራም። ከእውነት ጎን እንቆማለን፣ ከእውነትና ከፍቅር ጎን እንቆማለን። ስለዚህ አሁን ላይ ደግሞ መቅደም ያለበት ፍቅር ነው። ትወዷለሽ፣ ለሱ ዋጋ ከፍላለሽ ባቅማ። ስለዚህ እኔ ከዚህ በኋላ መሀል ላይ ሆኜ ሩታ የምታረገውንም ነገር እቃወማለሁ፣ ሄርሜላ የምታረገውን ነገር ጥሩ ከሆነ ደግፋለሁ፣ የማይሆነውን ደግሞ እንደዚህ ከዚህ ቀደሙ ቀጥላለሁ ማለት ነው። ሱራዛ ሀበሻ ነበርኩ ባይ